اللهم إنا نسألك صحة في الإيمان وإيمانا في حسن خلق ونجاحا يتبعه فلاح ورحمة منك وعافية ومغفرة منك ورضوان الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. مثل الجنة التي وعد المتقون تجري من تحتها الأنهار أكلها دائم وظلها تلك عقبى الذين اتقوا وعقبى الكافرين النار. والذين آتيناهم الكتاب يفرحون بما أنزل إليك ومن الأحزاب من ينكر بعضه قل إنما أمرت أن أعبد الله ولا أشرك به إليه أدعو وإليه مآب. وكذلك أنزلناه حكما عربيا ولئن اتبعت أهواءهم بعدما جاءك من العلم ما لك من الله ولئن اتبعت أهواءهم بعدما جاءك من العلم ما لك من الله من ولي ولا واق. أعوذ بالله من الشيطان الرجيم. قال الله تعالى: مثل الجنة التي وعد المتقون የዛች ጀነት ምሳሌ አላህ ሱብሓነሁ ወተዓላ ጥንቁቅ ለሆኑት ባሮች የተስፋ ቃል የገባላቸው ጀነት ምሳሌዋ ይላል አላህ። ተጅሪ ሚን ተሕቲሃ አልአንሃር ከበታቿ አራት ጅረቶች ወንዞች የሚፈሱባት የሆነች ጀነት ናት ይላል። ኡኩሉሃ ዳኢም ፍሬዋ ሁለ ጊዜ የሚበላ የሆነ ወዚሉሃ ከዛሊክ ጥላዋን በጀነት ውስጥ ለሁለ ጊዜ የሆነ ቲልከ ዑቅበ አለዚነ ተቀው ይህን መሰል ባህሪ የያዘችዋ ጀነት የእነዚያ ጥንቁቅ የሆኑት ባሮች መጨረሻ ነች አለ አላህ። ወዑቅበ አልካፊሪን እና የካህዲያን መጨረሻ እሳት ነው ይላል። ወለዚነ አተይናሁሙል ኪታብ እነዚያ ኪታብን የሰጠናቸው የሆኑ ሰዎች አስሓቡ ተውራት ወልኢንጂል የተውራትና የኢንጂል ሰዎች የፍረሑን ይደሰታሉ ቢማ ኡንዚለ ኢለይክ ወደ አንተ በተወረደው ቁርአን ደስተኞች ይሆናሉ። ተውራት ኢንጂልን የሚያውቁ ከዛም ደግሞ ነቢዩን ዓለይሂ ሰላቱ ወሰላም እየተከተሉ ከአህለል ኪታብ አማኝ የሆኑ ሰዎች በቁርአን በጣም ደስተኞች ናቸው። ቁርአን የሚናገረው ንግግር በእነሱ ኪታቦች ውስጥ ስላለ በዛ ነገር ደስተኞች ይሆናሉ። ወሚን አልአሕዛብ ከአሕዛቦች እኮ መዩንኪሩ ባዕዳ ከቁርአን ከፊሉን የሚያስተባብሉና የሚክዱ የሆኑ ሰዎች አሉ። እነዚህ ደግሞ ያላመኑት ለእነሱ ስሜት ተስማሚ የሆነ ነገር ሲነገር ኢንካር አያደርጉም። እነሱ ስሜት ጋር የማይጓዝ ከሆነ ግን ያስተባብላሉ። ቁል ብለህ በል ኢነማ ኡሚርቱ አን አዕቡደ አላህ እኔማ የታዘዝኩት አላህ ስብሓነሁ ወተዓላ ልገዛ ነው የታዘዝኩት በላቸው። ወላ ኡሽሪከ ቢህ በሱ ላላጋራ ነው የታዘዝኩት። ኢለይህ አድዑ ወደሱ የሰው ልጆች ይጣራለሁ። ወደ አላህ ስብሓነሁ ወተዓላ ተውሂድ ወደ እሱ ድን ሰዎችን ጥሪ አድርግላቸዋለሁ። ወኢለይህ መአቢ የኔም መመለሻ ወደ እሱ ብቻ ነው በላቸው። ወከዛሊከ እንደዚሁ አንዘልናሁ ሁክመን ዓረቢያ ቁርአንን እኮ አውርደነዋል በሰዎች መካከል ፈራጅ ሲሆን በዓረብያ ቋንቋ የሚነበብ ሲሆን በአንተ ላይ ቁርአንን አውርደናል። ወለኢን ኢተበዕተ አህዋአሁም የእነሱን ዝንባሌና ፍላጎት የምትከተል ከሆነ ባዕደማ ጃአከ ሚን አልዒልም ከእውቀት ወደ አንተ ከመጣው በኋላ ከአላህ ስብሓነሁ ወተዓላ ወሕይ ተነግሮና ወርዶልህ ከዛ በኋላ እነሱ የሚያቀርቧቸውን ሐሳቦች ተከትለ የምትጓዝ ከሆነ ማለከ ሚነላህ ለአንተ ከአላህ ስብሓነሁ ወተዓላ የለህም ሚን ወልይ ወላ ዋቅ ወዳጅም አደጋን የሚከላከልም ሰው የለህም ይላቸዋል። ወለቀድ አርሰልና ሩሱላ መልእክተኞችን እኮ በእርግጠኛ ልከናል። ሚን ቀብሊክ ከአንተ በፊት ብዙ መልእክተኞችን ልከናል። ወጀዐልና ለሁም አዝዋጀን ወዙርያ ለእነሱም ሚስቶችንና ልጆችን አድርገንላቸዋል። እንደ ማንኛውም ሰው ትዳርን መስርተው ያገቡና
ልጆችን የሚወልዱ መልእክተኞች ናቸው። ወማ ካነ ሊረሱል ለማንኛውም መልእክተኛ ተገቢ አይደለም ሊረሱል ሚን ሩሱል አየእትየ ቢአያ ተአምርን ማምጣት ለእሱ ተገቢ አይደለም ኢላ ቢኢዝኒላህ በአላህ ስብሓነሁ ወተዓላ ፍቃድ ቢሆን እንጂ አላህ ፈቅዶ ተአምርን ካልሰጠው በስተቀር የትኛውም መልእክተኛ የተጠየቀውን ተአምር ማምጣት አይችልም። ሊኩል አጀሊን ኪታብ ሊኩል ሙደቲን ኪታብ ለጊዜ ሁሉ እኮ ኪታብ አለው ይላል አላህ ስብሓነሁ ወተዓላ። ማንኛውም ነገር የሚከሰትበት ጊዜ ተጽፎ የተቀመጠ ነው። ከዛ በፊት ይሄ ነገር ይሁንልን ብለው ሰዎች በመጠየቃቸው ሊከሰት አይችልም። እነሱ የተለያዩ ጥያቄዎችን ቅጣቱን መች ነው የሚመጣው የሚል መሰል ጥያቄዎችን ስለሚጠይቁ ሊኩል አጀሊን ኪታብ ለየትኛውም ጊዜ ኪታብ አለው፣ ተጽፎ የተቀመጠ ነው። ጊዜው ሲደርስ ብቻ ነው ያ ነገር የሚከሰተው። የምሑ ላሁ ማ የሻ አላህ ስብሓነሁ ወተዓላ ከወሰናቸው ውሳኔዎች የፈለገውን ያብሳል፣ ይሰርዛል። ወዩስቢት የፈለገውን ደግሞ በዛው ላይ ያጸናል፣ ያጸድቀዋል። ወዒንደሁ ኡሙል ኪታብ አላህ ስብሓነሁ ወተዓላ ዘንድ የኪታቦች ሁሉ ዋና ለውሐል መሕፉዝ እሱ ዘንድ ነው ይላል። ወኢማ ኑሪየነክ አንተን እኛ ብናሳይህ ባዕዱ አለዚ ነዒዱሁም ከፊሉን ያን በእነሱ ላይ ቃል የምንገባውን ነገር ከፊሉን ብናሳይህ ሙሉውን ሳይሆን በእነሱ ላይ ከሚዛቱ ዛቻዎች የተወሰነውን ያክል እዚሁ ዱንያ ላይ ብናሳይህ ከዛ ከሻፊ ያ በጣም የሚያረካ ነው። አው ነተወፈየነክ ወይም ከማሳየታችን በፊት እኛ አንተን ብንወስድህ ብንገልህ ፈላ ለውመ ዐለይክ በአንተ ላይ ምንም አይነት ወቀሳ የለብንም። ምክንያቱም ፈኢነማ ዐለይከ አልበላግ በአንተ ላይ ያለው ማስተላለፍና ማድረስ ብቻ ስለሆነ፣ ወዐለይና አልሒሳብ ምርመራው በእኛ ላይ ነው። እነዛ አመፀኞች አይን እያየ ብንቀጣቸው በጣም ደስ ይላል፣ ያንተንም አይን ያረካል። ወይም ደግሞ ምንም አይነት ቅጣት በእነሱ ላይ ሳይመጣ አንተ ቀድመህ ብትሞት ወቀሳ የለብህም፣ ግዴታህን አንተ ተወጥተሃል። ወደፊት የሚመለሱት እኛ ዘንድ ስለሆነ እዛው እርምጃ እንወስዳለን ነው። አወለም የረው አያዩምን አና ነእቲ አልአርض ነንቁሱሃ ሚን አጥራፊሃ እኛ ምድርን እንደምንመጣት ከጫፎቿ የምናጎል ስንሆን ምድርን እንደምንመጣት አያዩምን ይላል። ይሄ ምንድን ነው? የካህዲያንን ሀገር የሙስሊሞች ሀገር እያደረግ የሙስሊሞች ግዛት እየተስፋፋ ጀማዓቸው እየበዛ የነሱ እየተዋጡ መሄዱን አያዩምን ይላል። ዙሁሩ ልሙስሊሚን አለ ልሙሽሪኪን የሙስሊሞች በሙሽሪኮች ላይ የበላይነት ይሄንን አይመለከቱም እንዲ አለ አላህ። ወላሁ የሕኩሙ አላህ እኮ ይፈርዳል፣ ይወስናል። ላ ሙዓቂበ ሊሑክሚ የእሱን ውሳኔ ገልባጭ አካል የለም። ይህ በዚህ ተቃራኒ ይሁን ይጨመርበት ይቀነስበት የሚል አካል የለም። ወሆ ሰሪዑል ሒሳብ አላህ ስብሓነሁ ወተዓላ ምርመራው ፈጣን የሆነ ጌታ ነው። በሚመረምር ጊዜ በፍጥነት ይመረምራል አላህ። ወቀድ መከረ አለዚነ ሚን ቀብሊሂም ከእነሱ በፊት የነበሩ ሰዎች እኮ አሲሩ መከሩ፣ በነቢዮች ላይ የተለያዩ ሴራዎችን አሲሩ። ፈሊላሂ አልመክሩ ጀሚዓ ሴራ ሁሉም ለአላህ ስብሓነሁ ወተዓላ ነው። ሴራን ያሴሩት ሰዎች ያ ያሴሩት ሴራቸው በእነሱ ላይ እንዲመለስ አላህ ያደርጋል። ወላ የሒቁ ልመክሩ ሰይኡ ኢላ ቢአህሊህ እነሱ ያሴራሉ፣ በዛው ባጠመዱት ወጥመድ ውስጥ እንዲገቡ ይደረጋሉ። ያዕለሙ ማ ተክሲቡ ኩሉ ነፍስ ነፍስ የተባለች ሁሉ የምትሰራው ስራ አላህ ስብሓነሁ ወተዓላ ያውቃል። ወሰያዕለሙ ልኩፋር ከሃዲያን ወደፊት ሳያውቁ አይቀሩም። ሊመን ዑቅበ ዳር ጥሩ የሆነች መጨረሻ ለማን እንደሆነች ያውቃሉ። ወደፊት በገሃድ የሚያዩበት ዕለት ይመጣል። ወየቁሉ አለዚነ ከፈሩ እነዚያ የከፈሩ ሰዎች ከሃዲ የሆኑ ሰዎች ይላሉ፣ ለስተ ሙርሰላ አንተ እኮ መልእክተኛ አይደለህም ብለው ያስተባብላሉ። አንተ አልተላክም አጭበርባሪ ነህ ይሏቸዋል። ቁል ብለህ በል ይሄን ሲሉ ከፋ ቢላሂ ሸሂዳ አላህ እኮ ከምስክርነት በኩል በቂ ነው በላቸው። እናንተ የኔን መልእክተኝነት ባትቀበሉ የላከ ጌታ አላህ ስብሓነሁ ወተዓላ ይመሰክርልኛል። በይኒ ወበይነኩም በእኔና በእናንተ መካከል ከምስክርነት በኩል አላህ ስብሓነሁ ወተዓላ በቂ ነው በላቸው። ወመን ዒንደሁ ዒልሙል ኪታብ የኪታብ እውቀት እሱ ዘንዳ ያለው ሰው ምስክርነት በቂ ነው። አህሉ ተውራት ወልኢንጂል የተውራትና የኢንጂል ባለቤቶች እስልምናን የተቀበሉ ሰዎች የእሳቸውን ነብይነት ጠንቅቀው ያውቃሉና ስለሚመሰክሩላቸው የእነዚህ ምስክርነት በቂ ነው በላቸው ይላል። የዝኩሩ ተባረከ ወተዓላ ሲፈተል ጀና አለቲ ኡዒደት ሊልሙተቂን ለሙተቆች ያዘጋጃትን ጀነት አላህ ስብሓነሁ ወተዓላ ባህሪዋን ምን እንደምትመስል አላህ ይገልጻል።
يقول مثل الجنة التي وعد المتقون أي صفة الجنة ونعتها جنة مالت من أين سنات كتبالة باجروا بحروا صفتها التي وعد المتقون ለሙተቆች አላህን ለሚፈሩ ሰዎች ከኩፍር ከሽርክ ከሌሎችም አላህን ከሚያስቆጡ ተግባራት ራሳቸውን የቆጠቡና ጥንቁቅ ለሆኑ ባሮች አላህ የተስፋ ቃል የገባት ጀነትን ሲናገር ለማን እንዳስገኛት ራሱ ተናግሯል። التي أعدت للمتقين ነው የሚለው ጀነት ለሙተቆች ነው የተፈጠረችው የተዘጋጀችው ማለት ነው። እና የሷ ሲፈቷ ባህሪዋ አላህ تجري من تحتها الأنهار أنها تجري من تحتها الأنهار ከበታቿ ወንዞች የሚፈሱባት የሆነች ዓለም ናት ይላል። ሳሪሐቱ ፊ አርጃኢሃ ወጀዋኒቢሃ አልአንሃሩ አልአርባዕ አራት ወንዞች በጀነት ውስጥ ይፈሳሉ ይንቀሳቀሳሉ። የማር ወንዝ ይፈሳል፣ የጠጅ ይፈሳል፣ የውሃ ይፈሳል። እንደዚሁም የወተት ወንዝ አላህ ሱብሓነሁ ወተዓላ ሱረቱ ሙሐመድ ላይ አስቀምጧቸዋል ወንዞችን። እነሱ የሚፈሱባት የሆነች ናት ጀነት ማለት። ኡኩሉሃ ዳኢም በውስጧ ያሉ ፍራፍሬዎች የጀነት ሰዎች የሚመገቧቸው ፈዋኪሆች ለሁለ ጊዜ ናቸው። እንደ ዱንያ እያንዳንዱ ፍራፍሬ የሚገኝበት የራሱ የሆነ ሰዓት አለው፣ ከዛ ውጭ አይገኝም። እንደዛ አይደለም የጀነት ዳኢም ፊሃ الفواكه والمطاعم والمشارب التي لا انقطاع ولا فناء لها ማለቅ የሚባልም የለም መቋረጥ የሚባልም የለም። وفاكهة كثيرة لا مقطوعة ولا ممنوعة የጀነት ሰዎችም አይከለከሉም፣ ለሁሉ ጊዜ እንዲበሉ ተፈቅዶላቸዋል። ማለቅ የሚባል አደጋ አያጋጥመውም ማለት ነው። وظلها የጀነትም ጥላ ከዛሊክ ነው፣ ዳኢም ነው፣ ሁሉ ጊዜ ነው። የዱንያ ጥላ ለሁሉ ጊዜ አይደለም። ለምሳሌ የዛፍ ጥላ ካየን የተወሰነ ጊዜ ያለመልማል፣ ጥላነት ይሰጣል። ከዛ በኋላ ሲደርቅ ምንም ነገር ከስሩ ጥላ አይገኝለትም። ሌላውም እንደዛው ማለት ሰው ሰራሽ ሲነሳ ይጠፋል ነው። የጀነት ውስጥ ያለው ጥላ ግን ለሁሉ ጊዜ ነው። በሙቀት ሰዎች አይሰቃዩም በጀነት ውስጥ። تلك عقبى الذين اتقوا ይችኮ በዚህ መልኩ የተገለጸችው ጀነት የነዚያ አላህ Subhanahu Wa Ta'ala የሚፈሩ ሰዎች መጨረሻ ነች። የነሱ መጨረሻቸው ይችን የመሰለች ውብ ጀነት ማግኘት ነው። የነሱ ተቃራኒ የሆኑ ሰዎች መጨረሻቸውስ ምንድነው ከተባለ አላህ Subhanahu Wa Ta'ala አያይዞ ሲናገር وعقبى الكافرين النار የካህዲያን መጨረሻ ደግሞ እዚህ ዱንያ ላይ እንደፈለጉ ይዝለሉ፣ የፈለጉትን ይበሉ፣ ይጨፍሩ፣ መጨረሻቸው እሳት ናት ይላል። ስለዚህ ሁለቱ በፍጹም እኩል አይደለም። لا يستوي أصحابنا وأصحاب الجنة የጀነት ባለቤቶች አማኞችና የእሳት ጓዶች ከሃዲያን እኩልነት የላቸውም። አስሐቡል ጀና ሁሉም ፋኢዙን ናቸው። እድለኛ ማለት እነዚህ የጀነት ሰዎች ጀነትን የሚወርሱ ሰዎች ናቸው፣ አማኞች ማለት ነው። ወለዚነ አተይናሁሙል ኪታብ ኪታብን የሰጠናቸው የሆኑ ሰዎች የኪታብ ሰዎች አሉ ተውራት ወኢንጂል የኪታብ ሰዎች ናቸው። ወሁም ቃኢሙነ ቢሙቅተዳ ኪታብን ተሰጥተው ኪታቡ ባለው መሰረት ቀጥ ያሉት ሰዎች ኪታቡን የነሱን ኪታብ የተከተሉ ሰዎች የፍረሑነ ቢማ ኡንዚለ ኢለይከ ወደ አንተ በተወረደው ቁርአን ደስተኞች ናቸው። በቁርአን ይደሰታሉ። ለምን? ሊማ ፊ ኩቱቢሂም ሚነ ሸዋሂድ ዐላ ሲድቂሂ ወልቢሻረቲ ቢሂ ኪታባቸው ውስጥ የነቢዩ ዓለይሂ ሰላቱ ወሰላም መምጣት ተበስረዋል፣ ተነግሯል። በኪታባቸው ውስጥ የተነገሩ ነገሮች ቁርአን ላይም ተመሳሳይ ሲነገር ሲሰሙና ሲያዩት እውነትም ከአላህ በኩል የመጣ ነው ብለው ኢማናቸው ይጨምራል፣ ደስተኞች ይሆናሉ። አማኞች ናቸው። ወሚነል አሕዛቢ ከአሕዛቦች አልሙተሐዚባ ዐለል ኩፍር በክህደት ላይ የተሰባሰቡ ማለት ነው። ስብስቦች ከየትኛውም ይሆኑ ከአህለል ኪታብ ሊሆኑ ይችላሉ፣ ከሌላም ሊሆኑ ይችላሉ። መን ዩንኪሩ ባዕዳ የቁርአንን ከፊሉን የሚያስተባብላል። ባዕዳ ማ ጃአ ሚነል ሐቂ በቁርአን ውስጥ ከመጡ ሐቅ ነገሮች የሚያስተባብሉ አሉ አለ። እንግዲህ ከፊሉን ያስተባብላሉ፣ ከፊሉን ይቀበላሉ። የሚቀበሉት እነሱ ስሜት ጋራ የሚጓዝ ከሆነ የእነሱን ስራ ጋራ ግጭት የሌለው ነገር በቁርአን ውስጥ ሲነገር ያንን አያስተባብሉም፣ ችግር የለባቸውም። ከዛ ውጪ የሆነ ነገር በቁርአን ውስጥ ሲወራ ግን በፍጹም አይቀበሉትም፣ ያንን እንካን ያደርጋሉ፣ ያስተባብላሉ። ቁል ኢነማ ኡሚርቱ አን አዕቡደ አላህ ወላ ኡሽሪከ ቢሂ በላቸው። ለማንኛውም አንተ የተላክበትንና ዋነኛ የመጣህበትን ዓላማ ንገራቸው። እኔ የታዘዝኩት አላህ ሱብሓነሁ ወተዓላ ልገዛ ቢዒባደቲላሂ ወሕደህ ላ ሸሪከ ለህ
ተጋሪ የሌለውን ጌታ አላህ ሱብሓነሁ ወተዓላ በብቸኝነት ለመገዛት ነው እኔ የታዘዝኩት። ወላ ኡሽሪከ ቢህ በሱ ላላጋራ ከማ ኡርሲለ አልአንቢያኡ ሚን ቀብሊ ማለታቸው ከኔ በፊት የነበሩት ነቢያቶችም ሲያስተምሩት የነበረው ተውሂድን ነው፣ ሲተገብሩት የነበረው ይሄንኑ ስለሆነ እኔም እንደዛው ጌታዬን በብቸኝነት አመልካለሁ፣ በሱ ማንንም አላጋራም በላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም አልሐምዱሊላህ አለን። ይህ ቻናል የተለያዩ እስላማዊ ቁርአን ተፍሲር የሚቀርብበት ቻናል ነው። ቻናል ከወዳችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱት።